የመድፈኞቹ ደጋፊዎችም ሆነ የአርሰናል የሥራ ኃላፊዎች በዚህ ሰዓት ላይ አንድ ትልቅ ጥያቄ አላቸው። አርጀንቲናዊው ሁሊያን አልቫሬዝ በአትሌቲኮ ማድሪድ ይቆያል ወይንስ ወደ ለንደን ይጓዛል የሚለው። ይህ ክረምት የተጫዋቾች የዝውውር መስኮት ብዙ የሰማንበት ቢሆንም በዚህ ሰዓት ላይ ግን የእያንዳንዳችንን ትኩረት የሳበው የሁሊያን አልቫሬዝ ጉዳይ ሆኗል። አሁንም በሁሊያን አልቫሬዝ ጉዳይ ዙሪያ አዳዲስ ነገሮች መሰማታቸውን ቀጥለዋል። ለአርሰናል ለመድፈኞቹ የእድል በር የተከፈተላቸው ይመስላል። እሱም አርሰናልን መቀላቀል እንደ በጎ ነገር ማየት ጀምሯል ተብሏል። ሁሊያን አልቫሬዝ ወደ ለንደን አቅንቶ ሰሜን ለንደን ላይ ለአርሰናል ሲጫወት የምናየው ከሆነ ምናልባትም መድፈኞቹ ትልቅ የሚባለውን የዝውውር ወጪ ሊያወጡ ይችላሉ። በአርሰናሉ ሰውዬ በአንድሪያ ቤርታና በአትሌቲኮ ማድሪዱ ሲኢኦ መካከል አሁንም ተደጋጋሚ የሚባል ውይይትና ድርድር እየተደረገ ይገኛል። ደግሞም ዛሬ ሁሊያን አልቫሬዝ በድጋሚ በአትሌቲኮ ማድሪድ ልምምድ ፕሮግራም ላይ አልተገኘም ተብሏል። ለዚህ የተሰጠው ምክንያት ሌላ ቢሆንም የአርሰናል ተጫዋቹን የማግኘት እድል ግን ከመቼውም ጊዜ በላይ ሰፍቷል። በተጫዋቹ ዝውውር ዙሪያ የተሰሙትን አዳዲስ ነገሮች ወደ እናንተ እናደርሳለን። ለማንቸስተር ዩናይትድ አሪፍ እየሆነለት ነው። ሁለት የጣሊያን ክለቦች ጆሹዋ ዚርክዚን ለመውሰድ እየተፎካከሩ ይገኛሉ። የፊዮረንቲናና የኤሲ ሚላን ፍላጎት የሆነው ዚርክዚ ወይ በቀጥታ ዝውውር ወይም ደግሞ በውሰት ማንቸስተር ዩናይትድን ለቆ ሊወጣ እንደሚችል በሰፊው በትልልቆቹ ሚዲያዎችም ጭምር እየተነገረ ይገኛል። ያም ደግሞ ማንቸስተር ዩናይትድ የተሻለ የፊት መስመር ተጫዋችን ለማስፈረም እድል ይፈጥርለታል ተብሏል። ለዚህም ደግሞ አንድ በፕሪሚየር ሊጉ ልምድ ያለው ጎል በማስቆጠር ጉብዝና ከፍ ያለው ተጫዋች ማንቸስተር ዩናይትድን እንዲቀላቀል ጥረት ተጀምሯል። ራሱ ክለቡም ማንቸስተር ዩናይትዶችን ይህንን ተጫዋች የምትፈልጉት ከሆነ ብሎ እየጠየቀ ነው ተብሏል። የተጫዋቹ የዝውውር ዋጋ ሌላው ለማንቸስተር ዩናይትድ የሚያበረታታ ጉዳይ ሆኖለታል። ሌላው ሊቨርፑል የባርኮላን ዝውውር ለመጨረስ የሚያስችለውን ትልቅ ስምምነት ከፓሪስ ሰን ዠርማ ጋር ሊፈጽም ጫፍ ላይ ደርሰዋል። ሁለቱ ክለቦች በመርህ ደረጃ የባርኮላን ዝውውር በ120 ሚሊዮን ፓውንድ ለማጠናቀቅ ስምምነት ላይ ስለመድረሳቸው ነው የተገለጸው። ነገር ግን አሁንም ሙሉ በሙሉ ዝውውሩን ለማጠናቀቅ የሚያስችል የመጨረሻ ስምምነት ላይ ለመድረስ ጥቂት ተጨማሪ ጥረቶች ይኖራሉ ተብሎ ነው እየተገለጸ ያለው። በሊቨርፑል ታሪክ ሁለተኛው ውዱ ተጫዋች ሊሆን ይችላል ብራድሌ ባርኮላ። በዚህ ተጫዋች ዝውውር ዙሪያ በጣም ብዙ ሰዎች የተለያየ ሀሳብ እየሰጡ ይገኛሉ። ሊቨርፑል ልክ ነው ወይ ሲሉም ይጠይቃሉ። በዚህ ጉዳይ ላይ የያዝነውን መረጃም በዝርዝር ወደ እናንተ እናደርሳለንና ትሰሙታላችሁ። ቶተንሃም ሆትስፐርስ አሁንም አልተቻለም። ማርሙሽን የራሱ ማድረግ ችሏል። 22 ቁጥር ማሊያ ለብሶ ለቶተንሃም ሆትስፐርስ ሲጫወትም የምናየው ይሆናል። ለማንኛውም ሰላም ጤና ይስጥልን፣ እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የእኛን የዩቲዩብ ቻናል ሰብስክራይብ አድርጉ፣ የደውል ምልክቱን ተጫኑት፣ ሊንኩን ለሌሎች አጋሩና በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር መድረስ እንዲችል ማገዛችሁን ቀጥሉ። እስካሁን ላበረታችሁን አቅም፣ ጉልበት፣ ድጋፍ ለሰጣችሁን በሙሉ የላቀ ምስጋናችን ይድረሳችሁ እንላለን። ከልብም እናመሰግናለን። ይህንን ቻናል አሁንም ብዙ ሰዎች እንዲከታተሉት፣ ብዙ ሰዎች ሰብስክራይብ እንዲያደርጉት ማገዛችሁንም ደግሞ አጠናክራችሁ ቀጥሉ ብለን አደራ እንላለን። ወደምናነሳቸው ጉዳዮች ስንሄድ አስቀድመን እስኪ የቶተንሃምን ነገር እንየው። ቶተንሃም በዚህ ክረምት በእንግሊዝ ፕሪሚየር ሊግ ላይ ከሚሳተፉ ክለቦች እጅግ በዛ ያለ ዝውውር የፈጸመ ትልልቅ የሚባሉ ተጫዋቾችን ወደ ቡድኑ የቀላቀለ፣ ለነዚህ ተጫዋቾች ዝውውርም ከተጠበቀው እና ከተገመተው በላይ ከፍተኛ ገንዘብ ያወጣ
ሆኗል። አሁንም ይህ የቶተናም ራስን የማጠናከር ሂደት እንደቀጠለ ነው። እዚህም ላይ ይቆማል ተብሎ አይጠበቅም። ማክሰኞ የተጫዋቾች የዝውውር መስኮት ከመዘጋቱ አስቀድሞ የሌሎች ተጫዋቾች ዝውውር ወደ ቶተንሃም ሆትስፐርስ ተከናወነ ሲባል ልትሰሙ ትችላላችሁ። የቀድሞ ሳቪኒዮ አሁን ሳቪዮ ብላችሁ ጥሩኝ ያለውን ተጫዋች ወደ ቶተንሃም ተጫዋችነት ማክሰኞ ተቀይሮ ነበረ። እንደዚሁ በካራባው ካፕ በተደረገ ጨዋታ ላይ ጎል አስቆጥሯል። ለቶተንሃም መጫወት ጀምሯል። የእሱ የቡድን ጓደኛ የሆነው ማርሙሽ ደግሞ አሁን በውሰት ቶተንሃም ሆትስፐርስን ተቀላቅሏል። ይህ ተጫዋች በውሰት ቶተንሃም ሆትስፐርስን ይቀላቀል እንጂ ቶተንሃም ግዴታ ግን ተጥሎበታል። ማርሙሽን አሁን ትዋሰኛለ 60 ሚሊየን ፓውንድ የመግዛት ግዴታ ግን አለብህ ብሎታል ማንቸስተር ሲቲ። ቶተንሃምም ይሄ ይሁን ብሎ ተቀብሎ ነው ተጫዋቹን ወደ ሰሜን ለንደን ለመውሰድ የተስማማው። ታዲያ 60 ሚሊዮን ፓውንድ የመግዛት ግዴታ አለበት ቢባልም መክፈል የሚጠበቅበት 50 ሚሊዮን ፓውንዱን ነው። 10 ሚሊዮን ፓውንዱ አድ ኦንስ ነው፣ ወይም ደግሞ የልጁ በቶተንሃም ቤት የሚኖረውን ውጤታማነት በማየት ለቶተንሃም ሆትስፐርስ የሚጨመር ለማንቸስተር ሲቲ የሚጨመር ይሆናል፣ ወይም ቶተንሃም ሆትስፐርስ በተጨማሪነት የሚከፍለው ክፍያ ይሆናል ማለት ነው። ማርሙሽ በዚህ ዝውውር በጣም መደሰቱን ነው እየገለጸ ያለው። የቶተንሃም አሰልጣኝ ሮቤርቶ ደዘርቢም ማርሙሽን ማግኘት በትክክል ቶተንሃም ሆትስፐርስን እና የቶተንሃምን የማጥቃት ክፍል በሚገባ ያጠናክረዋል ብለው ያምናሉ። በእርግጥ ይሄ ተጫዋች ማንቸስተር ሲቲን በሚቀላቀልበት ጊዜ ከአይንትራክ ፍራንክፈርት ነው ማን ሲቲን የተቀላቀለው። በአይንትራክ ፍራንክፈርት እና በማንቸስተር ሲቲ መካከል ያኔ ተጫዋቹ ሲዘዋወር በተደረሰ ስምምነት ወደፊት ስትሸጡት ገንዘብ ትሰጡኛላችሁ ብሎ አይንትራክ ፍራንክፈርት ጠይቆ ማንቸስተር ሲቲም ተስማምቷል ተብሎ የሚነገር ነገር አለ። ነገር ግን ዛሬ ዝውውሩ ሲጠናቀቅ ይሄ የሚባል ስምምነት በአይንትራክ ፍራንክፈርት እና በማንቸስተር ሲቲ መካከል እንደሌለ፣ ማንቸስተር ሲቲ ለአይንትራክ ፍራንክፈርት የሚከፍለው ምንም አይነት ክፍያ የለም። አሁን የተጠቀሰው የውሰት ስምምነት ካበቃ በኋላ ቶተንሃም የመግዛት ግዴታውን ሲወጣና 50 ሚሊዮን ፓውንዱን ለማንቸስተር ሲቲ ሲከፍል ማንቸስተር ሲቲ አካውንት ውስጥ ብቻ የሚገባ ነው ተብሏል። ይሄንን ተጫዋች ለማስፈረም በቶተንሃም በኩል የተደረገው ጥረት ልጁ ጉብዝናውን ልጁ ላይ ያየሁት ነገር አለ ነው የሚለው ሮቤርቶ ደዘርቢ። ከነዚህ መካከል አንደኛው ኦማር ማርሙሽ በጣም በከፍተኛ ደረጃ ከምንፈልጋቸው ተጫዋቾች መካከል አንዱ ነው እና በትክክል የምንፈልገውን ተጫዋች አግኝተናል በዚህ ክለብ ውስጥ። ምክንያቱም አምቢሽየስ ነው፣ በጣም ሃንግሪ ነው፣ ወይም ደግሞ ጎል ለማስቆጠር አሸናፊ ለመሆን ከፍተኛ ጉጉት የሚታይበት ተጫዋች ነው። እንደገና ደግሞ ልዩነት ለመፍጠር የተሻለ ነገር እንዲመጣ በቁርጠኝነት ከሚሰሩ ተጫዋቾች መካከል አንዱ እንደሆነ አውቃለሁ። ስለዚህ የሚገርም የማጥቃት አቅም ያለውን ኦማር ማርሙሽን በማግኘታችን እጅግ በጣም ከፍተኛ ደስታ ተሰምቶኛል የሚል አስተያየትን ሰጥቷል። ኦማር ማርሙሽም በበኩሉ የቶተንሃም ሆትስፐርስ ተጫዋች በመሆኑ በጣም ደስ ብሎታል። በእንግሊዝ አሉ ከሚባሉ ክለቦች መካከል አንዱ ትልቁ ቶተንሃም ሆትስፐርስ ነው። ምንም እንኳን በዓለም ደረጃ እዛ ክብር ላይ ደርሷል ብዬ ባላስብም፣ ነገር ግን በእንግሊዝ ፕሪሚየር ሊግ ለትልቅ ነገር ከሚጠበቁ ትልልቅ ክለቦች መካከል አንዱ የሆነውን ቶተንሃም ሆትስፐርስን በመቀላቀል በጣም ተደስቻለሁ። የቶተንሃምን ማሊያ ለብሼ ወደ ሜዳ ለመግባት እቸኩላለሁ ብሏል። ደግሞ ቶተንሃም አሁን የመሻሻል የመለወጥ እንደገና ትልልቅ ውጤቶችን የማምጣት ጉጉት ላይ ሆኖ የሚሰራቸውን ስራዎች አደንቃለሁ። እሱም ስቦይ ነው የቶተንሃም ሆትስፐርስ ተጫዋች መሆንን በደስታ የተቀበልኩት የሚል አስተያየትን ሰጥቷል። ስለዚህ ኦማር ማርሙሽ የማንቸስተር ሲቲ ተጫዋችነት ዘመኑ አብቅቶ የቶተንሃም ተጫዋች ይሆናል ማለት ነው። ቶተንሃም በመጀመሪያው የፕሪሚየር ሊግ የዘንድሮ የውድድር ዓመት ጨዋታ እንደነዚህ ያሉ ዝውውሮችን እንግዲህ ልብ እንበል። ሳንድሮ ቶናሊን አስፈርመዋል፣ ማቲያስ ፈርናንዴዝን አስፈርመዋል፣ ሳቪዮን የራሱ አድርገዋል። ተከላካይ ቦታ ላይ በጣም ብዙ ተጫዋቾችን አስፈርመዋል። እንደገና አሁን ደግሞ ማርሙሽን የራሱ አድርጓል። እንግዲህ እንደነዚህ ያሉ ተጫዋቾችን አንዳንዶቹን መጠቀም ከመጀመሩ በፊትም ቢሆን ሮቤርቶ ደዘርቢን ይዞ እንደነዚህ ያሉ የዝውውር ትልልቅ ፍጻሜዎችን ማከናወን ችሎ ቶተንሃም ሆትስፐርስ ግን የውድድር ዓመቱን በመሸነፍ ነው የጀመረው።
ሁለተኛው ባጭሩ ቢሆን መነገር ያለበት ብዬ የማምነው ነገር የአውሮፓ እግር ኳስ ማህበርና ፊፋ አሁንም ግንኙነታቸው ተካሮ እንደቀጠለ ነው የሚገኘው። የአውሮፓ እግር ኳስ ማህበር በዚህ ሰዓት በሰበር ዜናነት እየተነገረ የሚገኘውን ውሳኔ ወስኗል። ፊፋንም ጂያን ኢንፋንቲኖንም የፊፋውን ፕሬዚዳንት እከሳለሁ ነው የሚለው የአውሮፓ እግር ኳስ ማህበር። ምክንያቱም የፊፋ ትልቅ የሚባለውን አሴት ሀብቱን፣ ያ ማለት ሀብቱ ምንድን ነው? የዓለም ዋንጫ ነው። እሱን ለግለሰብ ባለሀብቶች ለመሸጥ በጂያኒ ኢንፋንቲኖ ሲቀነቀን የነበረው ሀሳብ በዋናነት ከዚህ የሽያጭ ራሳቸው ጂያኒ ኢንፋንቲኖ ከፍተኛ የሚባል የገንዘብ ጥቅም ለማግኘት እንደዚሁም እነማን እንደሚገዙት ቀድሞ በመወሰን የሚገዙት ሰዎችም የማያባራ የጥቅም ተጋሪ እንዲሆኑ ለማድረግ ታቅዶ ነው እንጂ እግር ኳሱን ለመጥቀም አይደለም። ስለዚህ እግር ኳሱን ከማገልገል ይልቅ ራስን ተጠቃሚ ለማድረግ የተሰራ ስራ የታቀደ እቅድ እንደነበረ መረጃዎች አሉኝ ብሎ አሁን ለአውሮፓ እግር ኳስ ማህበር በይፋ አንድ ጥያቄ እንዲቀርብ አዟል። የአውሮፓ እግር ኳስ ማህበር በይፋ የጠየቀው ጥያቄ ምንድን ነው? ፊፋ ይህንን የዓለም ዋንጫን የዓለም የክለቦች ውድድርንና የዓለም የሴቶችን ዋንጫ አሳልፌ ለግል ባለሀብቶች እሸጣለሁ ብሎ ሲል ያዘጋጃቸው የነበሩትን ሰነዶች በሙሉ የማየት ዕድል እንዲሰጠኝ ብሎ ነው የአውሮፓ እግር ኳስ ማህበር እየጠየቀ ያለው። እነዛን ሰነዶች መመርመር፣ እነዛን ሰነዶች ከመረመርኩ በኋላ ጂያኒ ኢንፋንቲኖንም እንደዚሁም ደግሞ ተቋሙን ፊፋን እከሳለሁ ብሏል። በነገራችን ላይ የአውሮፓ እግር ኳስ ማህበር ፕሬዚዳንት የሆኑ ቼፍሪን የፊፋ ፕሬዚዳንት ለመሆን በእጩነት አልቀርብም ብለዋል። ፍላጎቴ ከዚህ ጋር አያያዝም፣ ነገር ግን እግር ኳስ መጠቀሚያ ሲሆን እና ሰዎችም ለራሳቸው በዛ መጠን ሲሰሩ ማየት ትክክል ነው ብለን አናስብም ነው የሚሉት። ስለዚህ ይሄ የአውሮፓ እግር ኳስ ማህበርና የፊፋ ግንኙነት ምን ያህል እየተካረረ እንደቀጠለ የሚያሳይ ነው። ወደ ማንቼ ጉዳይ እንሂድ። ማንቸስተር ዩናይትድ በቀሪዎቹ ቀናት ማድረግ የሚጠበቅበት ጉዳዮች አሉ። ከነዚህ ጉዳዮች መካከል አንደኛው ተብሎ የሚወሰደው ፊት መስመሩ ላይ አማራጭ ተጫዋቾችን መፈለግ ነው። ምክንያቱም አሁንም ቢሆን ከቤንጃሚን ሼሽኮ ጋር በተያዘ የፊትነስ ጉዳይ ላይ ጥያቄ ይነሳል። ይሄ ልጅ ደህና ሆኖ ጨዋታዎቹን ማድረግ ይችላል ወይ? ለሁለት ጨዋታዎች በሳምንት ውስጥ ዝግጁ ነው ወይ? ለሁለት ጨዋታዎች በሳምንት ውስጥ ማለት አንዴ በፕሪሚየር ሊግ ሌላ ጊዜ በቻምፒዮንስ ሊግ እየተጫወተ ለመቀጠል ይገደዳል ወይ? ስለዚህ በየ4 ቀኑ በየ5 ቀኑ ልጁን ለጨዋታ ዝግጁ ማድረግ አስቸጋሪ ፈታኝ ሊሆን ይችላል። ስለዚህ በአንዳንዶቹ ጨዋታዎች ላይ ራሱ ሼሽኮ እንዲጫወት፣ በሌሎቹ ጨዋታዎች ላይ ደግሞ አማራጭ የሚባለው የፊት መስመር ተጫዋች አገልግሎት መስጠት እንዲችል ነው የታሰበው። ስለዚህ ይህንን ሲያስቡ በዋናነት ከያዙት እቅድ መካከል አንደኛው መጀመሪያ ጆሹዋ ዚርክዚን መሸኘት ነው። ጆሹዋ ዚርክዚን ለመሸኘት የተያዘው እቅድ ደግሞ አሁን በሚገባ መስመር እየያዘ ነው ማለት ምንድን ነው? አሁን ቢቢሲ፣ ስካይ ስፖርትስ እና ትልልቅ የሚባሉት ሚዲያዎች በብዛት እየተናገሩ የሚገኙት ነገር የማንቸስተር ዩናይትድን ተጫዋች ለመውሰድ ፍላጎት አላቸው። ማን? ፊዮረንቲና እና ደግሞ ዩቬንቱስ። ቀደም ሲል ዛሬ ቀንም ጭምር ዩቬንቱስ ጆሹዋ ዚርክዚን የማስፈረም እድሉ በጣም ሰፊ ስለመሆኑ ነበር ሲነገር የነበረው። ስለዚህ የዩቬንቱስ ጆሹዋ ዚርክዚን የመውሰድ ጉዳይ ላይ ፊዮረንቲና በድንገት ገባና ፍጹም ከተጠበቀው በላይ በሆነ ፍጥነት ከማንቸስተር ዩናይትድ ጋር ድርድር እያደረገ የሚገኘው ፊዮረንቲና ሆነ። ስለዚህ ፊዮረንቲና የማንን ያጣል? የራሱ ተጫዋች የነበረውን ሞይሰስ ኪን የሚባለውን ተጫዋች ያውቃል። በፊት በፕሪሚየር ሊግ ይጫወት የነበረውን ተጫዋች አሁን ወደ ኮሞ ሊገባ ነው ተብሏል እሱ። ስለዚህ እሱን ስለሚያጣ እሱን የሚተካለት ተጫዋች ይፈልጋል። እሱን የሚተካለት ተጫዋች ደግሞ ጆሹዋ ዚርክዚ እንዲሆን ነው የሚፈልገው። ስለዚህ ጆሹዋ ዚርክዚን ከቻለ በውሰት ካልሆነ ደግሞ ከማንቸስተር ዩናይትድ ጋር ተደራድሮ ተጫዋቹን በቀጥታ ዝውውር የራሱ ማድረግ ይፈልጋል እና የፊዮረንቲና ፍላጎት አሁን እንደሚወጡት ሪፖርቶች ከሆነ ከዩቬንቱስም በላይ የጠነከረ እና የምር የሆነ ይህንን ተጫዋች በእጅ ለማስገባት ከፍተኛ ርብርብ እያደረገ ነው የሚገኘው እና ጉዳዩ በፍጥነት እንዲከናወን ይፈልጋል ፊዮረንቲና። ይህንን ፍጥነት ደግሞ ማንቸስተር ዩናይትድም ይፈልገዋል። ምክንያቱም በጆሹዋ ዚርክዚ ላይ ማንቸስተር ዩናይትድም በጆሹዋ ዚርክዚ ላይ
ካሪክም እንደዚህም የማንቸስተር ዩናይትድ ደጋፊዎችም ያን ያህል ጠንካራ የሚባል እምነት የላቸውም። ስለዚህ እሱን መሸኘትና በሱ ቦታ የተሻለ የሚሉትን ተጫዋች ቶሎ በእጃቸው ማስገባት ይፈልጋሉ። ቶሎ ማለት ማክሰኞ የዝውውር መስኮቱ ከመዘጋቱ በፊት ሁሉም እንዲከናወን ነው እያቀዱ ያሉት። ስለዚህ የፊዮረንቲና በጆሹዋ ዚርክዚ ዝውውር ላይ መግባት እና ነገሩን በፍጥነት ማስኬድ ለማንቸስተር ዩናይትድ በጣም አሪፍ እየሆነለት ነው ብለን እንድንል ያደርገናል። ይሄንን ብቻ አይደለም ግን የሰማ ነው ማንቸስተር ዩናይትድ የተመቻቸለት ሌላ ነገርም አለ። የተመቻቸለት ሌላ ነገር ምንድን ነው? ጆሹዋ ዚርክዚን ከመሸኘት በተጨማሪ እሱ ቦታ ላይ ማንን ነው እንደ ኦፕሽን ማንቸስተር ዩናይትድ የሚያስበው ካለን የክሪስታል ፓላሱን ተጫዋች ማቴታን ይሆናል። ማንቸስተር ዩናይትድ ማቴታን የማስፈረም ፍላጎት አለው። ነገር ግን ክሪስታል ፓላስ ራሱ ማቴታን የምትፈልጉ ከሆነ ብሎ ተጫዋቹን ለማንቸስተር ዩናይትድ ኦፈር አድርጓል። መውሰድ የምትፈልጉ ከሆነ መግዛት የምትፈልጉ ከሆነ ይሄ ተጫዋች አቬለብል ነው ብሏል። ይሄንን የሚለው ማን ነው? ክሪስታል ፓላስ ነው። ስለዚህ ማቴታ የማንቸስተር ዩናይትድ ተጫዋች የሚሆን ከሆነ ምን አይነት ተጫዋች ነው እያገኘ ያለው የሚለውን ደግሞ ማየት አለብን። ምክንያቱም በእንግሊዝ ፕሪሚየር ሊግ ላይ ዋን ኦፍ ፕሩቭን አቅም ካላቸው ወይም የተረጋገጠ አቅም የተረጋገጠ ጉብዝና ካላቸው ተጫዋቾች መካከል አንደኛው ማቴታ ነው። ይህንን ተጫዋች ለመውሰድ በነገራችን ላይ አስቶን ቪላ ጥያቄ አቅርቦ ነበረ። አስቶን ቪላ ያቀረበው ጥያቄ ለማቴታ ዝውውር ከ20 እስከ 25 ሚሊዮን ፓውንድ ልክፈላችሁ የሚል ነው። ይህንን ተጫዋች ደግሞ አሁን በተባለው 25 ሚሊዮን ፓውንድ መሸጥ አይፈልግም። ማን? ክሪስታል ፓላስ። ለምን? ከዛ በላይ ያወጣልኛል ብሎ ነው የሚያስበው። የሚገርመው ግን ማቴታ በጣም ጥሩ ተጫዋች ነው እያልን የሚጠቀስበት ዋጋ 20-25 ሚሊዮን ፓውንድ ብቻ መሆኑ የሚገርመው የሚሆንበት ዋነኛው ምክንያት ልጁ ይህን ያህል ጉብዝና ካለው ለምን በዚች ያህል ብቻ ዋጋ ይዘዋወራል? ይሄ ሁሉ ተጫዋች ከፍ ባለ ዋጋ እየተሸጠ ባለበት ጊዜ ስንል 1 ዓመት ብቻ ነው የቀረው። ስለዚህ ይህንን ተጫዋች በነፃ ላለማጣት ሲል ነው ክሪስታል ፓላስ ከ20 እስከ 25 ሚሊዮን ፓውንድ የሚጠራውን ተጫዋች የለም 30 እና 35 ሚሊዮን ፓውንድ ክፈሉኝና ውሰዱት ብሎ ለሁለት የፕሪሚየር ሊጉ ክለቦች ራሱ ጥያቄ እያቀረበ የሚገኘው። ስለዚህ ሼሽኮ አለ። ከሼሽኮ በተጨማሪ ማቴታን ማግኘት ለማንቸስተር ዩናይትድ ትልቅ ጥንካሬን ሊፈጥርለት ይችላል ነው። በኦፕታ ትንታኔ መሰረት የምንሄድ ከሆነ ባለፈው ጥቅምት ወር ላይ የወጣው የኦፕታ ትንታኔ ስታቲስቲክሳሊ ወይም በቁጥር መረጃ ስንመለከተው ይህ ፈረንሳዊ ተጫዋች በአውሮፓ ካሉ ምርጥ አጥቂዎች መካከል አንደኛው ነው ይለዋል። በዚህ መንገድ ያስቀምጠዋል። ይህንን በሚያነሳበት ጊዜ ሌት ብሉመር ነው። ሌት ብሉመር ማለት በጣም ዘግይቶ የተነሳ ነው። አሁን እድሜው 29 ነው። ረጅም ጊዜ ያን ያህል በጉብዝና ያን ያህል በውጤታማ አጥቂነት ምናምን አይታወቅም፣ በተለይ በኢንተርናሽናል ጨዋታዎች። ነገር ግን ደግሞ አሁን እያሳየ ያለውን መሻሻል በቁጥር ሲያስቀምጡት በእርግጥም ይህንን ተጫዋች ለማስፈረም ማንቸስተር ዩናይትድ የሚችል ከሆነ ለዩናይትድ በጣም አሪፍ ይሆናል። መጀመሪያ በ92 ጨዋታ 16 ጎል የሚያገባ ተጫዋች ነው የነበረው። አሁን ግን በ111 ጨዋታዎች 46 ጎሎችን ማስቆጠር የሚችል ሆኗል። ካለፈው ጥቅምት ወር ወዲህ ባለው የቁጥር መረጃ ደግሞ ተመስርተን ስንሄድ በእንግሊዝ ፕሪሚየር ሊግ ካሉ አጥቂዎች ኤርሊንግ ሃላንድ፣ መሐመድ ሳላህ እና አሌክሳንደር አይዛክ ብቻ ናቸው ከማቴታ በላይ ብዙ ጎሎችን በፕሪሚየር ሊጉ ማስቆጠር የቻሉት። ይሄ ብቻ አይደለም። ባለፉት ጊዜያቶች በ2025-26 ሃላንድ በእያንዳንዱ ጨዋታ በሚያደርገው ጎል ማስቆጠር ወይም ደግሞ ሙከራ 34 አለው እሱ። ያ ማለት ፐር 90 ሚኒት በ90 ደቂቃ ላይ ያለውን አቅም ኤክስጂውን ስንመለከተው የሃላንድ 1.14 ይሆናል። የማቴታ ደግሞ 1.01 ነው። በአውሮፓ 5 ትልልቅ ሊጎች አሉ። በአውሮፓ 5 ትልልቅ ሊጎች ውስጥ በዚህ ደረጃ ከአንድ በላይ ኤክስጂ በ90 ደቂቃ ማስመዝገብ በመቻል በጣም ጥቂት ተጫዋቾች ናቸው ያሉት። ከነዚህ ጥቂት ተጫዋቾች መካከል አንደኛው ማቴታ ነው። ስለዚህ ይሄ የማንቸስተር ዩናይትድን እድል በጣም አሪፍ ያደርገዋል ነው። ስለዚህ ዚርክዚን ለፊዮረ
ለፊዮረንቲና ወይም ለዩቬንቱስ ሰጥቶ ማቴታን ከ30 እስከ 35 ሚሊዮን ፓውንድ በሚደርስ ዝውውር የራሱ የሚያደርግ ከሆነ ምንም ጥርጥር የለውም ለማንቸስተር ዩናይትድ በጣም አሪፍ እና ድንቅ ይሆንለታል ተብሎ ነው የሚጠበቀው። ይሄንን ሰምተናል ለማለት ነው። ለሊቨርፑል ለእኔ በጣም አሪፍ ከሚባሉት ወሬዎች መካከል አንዱ ሊቨርፑል የብራድሌ ባርኮላን ዝውውር ሊያጠናቀቅ ተቃርበዋል የሚለው ነው። ብራድሌ ባርኮላና ሊቨርፑል ስማቸው ተያይዞ መነሳት ከጀመረ በጣም ቆይቷል። ነገር ግን የዚህ ተጫዋች ዝውውር በተጠበቀው ፍጥነት አልሄድም። የዚህ ተጫዋች ዝውውር በተጠበቀው ፍጥነት ሄዶ እስካሁን መጠናቀቅ ይገባው ነበር፣ ግን አልሆነም። ምክንያቱ ደግሞ ሁለቱ ክለቦች ለተጫዋቹ ዝውውር ይገባል የሚሉት የዝውውር ዋጋ ላይ ልዩነት ስላላቸው ነው። ፓሪስ ሰን ዠርማ 145 ሚሊዮን ፓውንድ ይላል፣ ሊቨርፑል ደግሞ ያ ገንዘብ በጣም በስቷል ነው የሚለው። ስለዚህ ሄደና ነገሩ አሁን ግን በሊቨርፑል እና በፒኤስጂ መካከል በጣም ትልቅ የሚባል መሻሻል ታየ። በድርድራቸው ላይ ትልቅ የሚባለው መሻሻልን ምን አመጣው ያልን እንደሆነ 120 ሚሊዮን ፓውንድ በፓኬጅ ነው። ያ ማለት በቀጥታ የሚከፈል ሲደመር አዶን ሲደመር ሌሎች ነገሮች ታሳቢ ተደርገው 120 ሚሊዮን ፓውንድ የሚደርስ ፓኬጅ ሊቨርፑል ሊከፍል በፕሪንሲፕል ደረጃ ወይም በመርህ ደረጃ ከፒኤስጂ ጋር ተስማምቷል ነው። ስለዚህ ይሄ ስምምነት ፋይናላይዝ ሲደረግ በሚቀጥሉት 24 ሰዓት ወይም 48 ሰዓት ውስጥ የሊቨርፑል ሁለተኛው ውድ ተጫዋች ይሆናል ማለት ነው ብራድሌ ባርኮላ። ምክንያቱም አሌክሳንድር አይዛክን በ125 ሚሊዮን ፓውንድ አስፈርመው ነበር። አሁን ብራድሌ ባርኮላ በ120 ሚሊዮን ፓውንድ የሊቨርፑል ተጫዋች ሆኗል። ብቻ በአጠቃላይ በጥቂት ዓመታት ውስጥ በጥቂት ጊዜያቶች ውስጥ ሊቨርፑል ለተጫዋቾች ያወጣው የገንዘብ መጠን 663 ሚሊዮን ፓውንድ ሆኗል። ሜዳ ላይ የሚታየው ነገር ግን ከወጣው ወጪ አንጻር አሁንም ይቀረዋል፣ ይጎላል፣ ገና ነው የሚያስብል ሆኖባቸዋል ለእግር ኳስ ተንታኞች። ይሄም እንደተጠበቀ ሆኖ ለፈረንሳይ ሊግ ግን እንደ ትልቅ ድል ነው የታየው። ምክንያቱም ለፈረንሳይ ሊግ አንድ ተጫዋች ከፈረንሳይ ሊግ ወጥቶ ወደ ሌላ ሊግ ሲሄድ ይህንን ያህል ገንዘብ ሲወጣበት በታሪክ ለመጀመሪያ ጊዜ ይሆናል። የፈረንሳይ ሊግ በዚህን ያህል መጠን ውድ በሆነ ዋጋ አንድን ተጫዋች ሸጦ አያውቅም። ብራድሌ ባርኮላ ውዱ የፈረንሳይ ሊግ የሚሰናበት ተጫዋች ይሆናለው ነው። ግን የእግር ኳስ ተንታኞች ባርኮላ ጎበዝ ተጫዋች ነው፣ ነገር ግን የሊቨርፑል አንገብጋቢ ችግር ባርኮላ የሚጫወትበት ቦታ ላይ ነው ወይ ይላሉ። ኢራዮላ የባርኮላ ሊቨርፑልን መቀላቀል በጉጉት እንደሚጠብቁት ነው እየተናገሩ የሚገኙት። እንደነ ጂሚ ካራገር ያሉ ሰዎች ደግሞ እዛ ቦታ ላይ ብቻ ሳይሆን ሌሎች ተጨማሪ ዝውውሮች ሊቨርፑል ቤት ያስፈልግ። ባርኮላን ወደዋለሁ፣ ባርኮላን አደንቀዋለሁ፣ ባርኮላ ጥሩ ተጫዋች ነው፣ ነገር ግን ደግሞ አሁንም ቀሪ ስራዎች ይፈልጋል የሊቨርፑል ነገር ነው የሚሉት። ከዛ ውጭ ግን በባርኮላ ዝውውር ዙሪያ ያው የፈረንሳይ ክለቦች እርስ በርሳቸው የሚነጋገሩበት ጉዳይም ይኖራል ተብሎ ነው የሚጠበቀው። እንዲነጋገሩ የሚጠበቀው ደግሞ ሁለቱ ክለቦች ናቸው። ከዚህ በፊት ልጁ ፒኤስጂን በሚቀላቀልበት ጊዜ የነበረ ስምምነት አለ። ያ ስምምነት ለወደፊት ስትሸጠው ከምትሸጥበት ገንዘብ ላይ ትከፍለኛለህ የሚል ነው። ስለዚህ ይሄንን ስምምነታቸውን ተከትሎ ፓሪስ ሰን ዠርማ የተወሰነ ገንዘብ ለሊዮን ሊከፍል ይችላል። ምክንያቱም ሴል ኦን ክሎዝ አላቸው። ከወደፊት ተጫዋቹን ስትሸጠው ከምታገኘው ላይ ታመጣለህ ብሎታል። ያም ቢሆን ለፓሪስ ሰን ዠርማ በጣም ያዋጣል ተብሎ ነው እየተነገረ ያለው። ለሊቨርፑል ደጋፊዎች እንግዲህ ልንል የምንችለው ለሂር ዊ ጎ ተዘጋጁ ነው። የመድፈኞቹ ጉዳይ መቼም የእያንዳንዳችንን ትኩረት ስቧል። የእያንዳንዳችን ጉዳይ ሆኗል። ሁሊያን አልቫሬዝ እና የሁሊያን አልቫሬዝ መጨረሻ ምን ሊሆን ይችላል የሚለው ጉዳይ። የሁሊያን አልቫሬዝን ጉዳይ በተመለከተ አሁንም በጣም በርካታ ነገሮችን ነው እየሰማን የምንገኘው። ምን ሰማን? አንደኛው እና የብዙ ትልልቅ ሚዲያዎችን ትኩረት የሳበው ነገር ሁሊያን አልቫሬዝ ዛሬም ልምምድ አልሰራም። ሁሊያን አልቫሬዝ ዛሬ ልምምድ ያልሰራው ከአትሌቲኮ ማድሪድ ጋር ስለማይቀጥል ነው። በአብዛኛው ሁላችንም የምንገምተው ይሄንን ነው። ነገር ግን ደግሞ የተባለው ነገር ማክሰኞ ዕለት የእንቅልፍ መዛባት ስላጋጠመው ነው የሚል ነው። ልጁን እንቅልፍ ምን አሳጣውሽ?
ማክሰኞ የእንቅልፍ መዛባት ስላጋጠመው ሮብም ልምምድ አልሰራም፣ ዛሬም ልምምድ አልሰራም። የበለጠ ከቡድኑ እየራቀ ነው የሚገኘው። ይሄንን ሀቅ ወዲህም ልናንሻፍፈው አንችልም። ስለዚህ ከአትሌቲኮ ማድሪድ እየራቀ ነው የሚገኘው። የአትሌቲኮ ማድሪድ እና የሁሊያን አልቫሬዝን አብሮ የመቀጠል እድል ስሊም ያደርገዋል፣ በጣም የሳሳ ያደርገዋል። ምክንያት ልምምድ እየሰራ አይደለም፣ እንቅልፍ ስላጣ ነው። በዚህ ምክንያት ነው። አብረው ደግሞ ምን ብለው እየነገሩን ያሉት የልጁ ልምምድ አለመስራት ከወቅታዊው የልጁ በአትሌቲኮ ማድሪድ ይቆያል አይቆይም በሚለው ጉዳይ ጋር አታያይዙት ብለው ይመክሩናል። እኛ ግን እናያይዘዋለን። ምክንያቱም በእኔ እምነት ዋነኛው ልምምድ ያለመስራቱ ምክንያት እሱ ስለሆነ ነው። ሁለተኛው ነገር የአትሌቲኮ ማድሪድ ሰዎች አንድ ስቴትመንት አውጥተዋል። ያወጡት ስቴትመንት ምንድን ነው የሚለው? እነሱ ያወጡትን ስቴትመንት ስንመለከተው ከባርሴሎና ጋር ሁሊያን አልቫሬዝን በተመለከተ የምናደርገው ምንም አይነት ድርድር የሚባል ነገር የለም አሉ። ይሄንን ለምን አሉ? ምንም አይነት ድርድር አይደረግም ያሉበትን ምክንያት አስረድተዋል። ያስረዱ ምንድን ያሉት? አንድ ክለብ የኛ የሆነን ተጫዋች ለማስፈረም የፈለገ እንደሆነ ከዛ ክለብ ጋር ልንደራደር የምንችለው ያ ክለብ ሲያከብረን ብቻና ብቻ ነው የሚሉት። ይሄንን ያጎደለ ክለብ በምንም ሁኔታ ቁጭ ብለን ከሱ ጋር አናወራም። ባርሴሎና ደግሞ ከመጀመሪያው ጀምሮ ሊያከብረን ፈቃደኛ አልሆነም። ስርዓቱን ተከትሎ አግባብ ያለው አካሄድ ሄዶ ሁሊያን አልቫሬዝን እፈልገዋለሁ አላለም። የእኛን ክብር የሚያጎድል የእኛን ክብር የሚነካ መንገድ ነው ሲከተል የነበረው ብሏል አትሌቲኮ ማድሪድ ዛሬም ጭምር። ስለዚህ በዚህ ምክንያት ከባርሴሎና ጋር ሁሊያን አልቫሬዝን ለመገበያየት የሚያስችል የምንጀምረው ምንም አይነት ድርድር የለም ነው የሚሉት። ይሄንን የሚሉት ሲኦ ብቻ አይደሉም። ሲኦ አንድ ተቀጣሪ ሰው ነው። ነገር ግን ቦርዱም ይሄንን እያለ ነው። ነገር ግን የክለቡ ሃይስት ሼር ሆልደር የሚባሉትም ሰው አዎ ከባርሴሎና ጋር በጭራሽ አንደራደርም ነው የሚሉት። ይሄንን ሲሉ ደግሞ አብረው የሚነግሩን ነገር ሰሞኑን እኛ ስንል የነበረውን ነው። ገንዘብ አይደለም ዋናው ቁም ነገር ክብር ነው ብለዋል። ይሄ ግን ንግግር ስለ ባርሴሎና የተነገረው ነገር አንድ ክለብ የእኛን ተጫዋች የሚፈልግ ከሆነ አክብሮ ስርዓቱን ተከትሎ ነው ከኛ ጋር ድርድር መድረግ ያለበት አሉ። እንደዚህ ያለውን መንገድ ተከተል ያሉት ነው ለአርሰናል። እንደዚህ ያለውን መንገድ እስከተከተልክ ድረስ ሁሊያን አልቫሬዝን ማግኘት ትችላለህ ነው። የማንሸጠው ለባርሴሎና ብቻ ነው እንጂ አንተና እኛ በዝውውር ዋጋ እና በዝውውር ኮንዲሽኖች የምንስማማ ከሆነ ሁሊያን አልቫሬዝ ወደ ለንደን የማያቀናበት ምንም ምክንያት የለም እንደማለት ነው የአትሌቲኮ ማድሪድ ሰዎች ንግግር ሲተረጎም። ስለዚህ ይህንን ተጫዋች አርሰናል የማግኘት እድሉ በጣም ሰፊ ነው። ሰፊ የሚያደርገው አትሌቲኮ ማድሪድ እንዲህ ያለውን ማብራሪያ ስለሰጠ ብቻ ግን አይደል። ሰፊ የሚያደርገው እንዲህ ያለውን ጠንካራ ስቴትመንት ከአትሌቲኮ ማድሪድ ሲኢኦ፣ ከቦርዱ እንደዚሁም ከክለቡ ከፍተኛ የድርሻ ያላቸው ባለሀብት ሲሰማ ምንም የሚለወጥ ነገር እንደሌለ አውቋል፣ አምኗል። ሁሊያን አልቫሬዝ ስላመነም ወደ አርሰናል የሚደረግን ዝውውር ዝግጁ ሆኖ መጠበቅ ጀምሯል ነው። ይሄ ለአርሰናል አሪፍ ነገር ነው ተጫዋቹን የሚፈልጉ ከሆነ። ይሄንን ተከትሎ ደግሞ እንደገና ቢቢሲ ምን እየነገረን ነው ያለው? የአርሰናሉ አንድሪያ ቤርታና የአትሌቲኮ ማድሪዱ ሰውዬ ቁጭ ብለው እንደገና በተደጋጋሚ እየተነጋገሩ ነው የሚገኙት አለ። አንድሪያ ቤርታ እዛ ቤት ይሰሩ ነበረ፣ ወዳጅነት አላቸው። ስለዚህ በሁለቱ መካከል የሚደረግ ድርድር ያን ያህል አስቸጋሪ ያን ያህል ፈታኝ ይሆናል ተብሎ አይጠበቅም። ለአትሌቲኮ ማድሪድም ግልግል ስለሆነ ጭምር ወዳጅነታቸው ብቻ አይደለም። አሁን በአርሰናል በኩል እየተጠየቀና እየተባለ ያለው እኔ የምጠብቀው ይላል አሉ አርሰናል። እኔ የምጠብቀው ራሱ ተጫዋቹ ሁሊያን አልቫሬዝ የአርሰናል ተጫዋች ለመሆን ከአሁኑ በላይ ከአሁኑ ከፍ ያለ ፍላጎት ሊያሳየኝ ይገባል ነው። ያንን ፍላጎት ሲያሳየኝ ቀሪውን ስራ እኔ እሰራዋለሁ ነው የሚለው አርሰናል። ስለዚህ አርሰናልም ከሁሊያን አልቫሬዝ በኩል የሚታየውን ፍላጎት መጨመር ነው እየጠበቀ ያለው። ኑና ውሰዱኝ እንዲላቸው ይጠብቃሉ።
ስለዚህ ለንደን ወይስ ማድሪድ? ማድሪድ አትሌቲኮ ማድሪድ የሚገኝበት ከተማ ነው። ለንደን አርሰናል የሚገኝበት ከተማ ነው። ስለዚህ ከሁለት አንዱን ነው እንጂ የሚመርጠው ባርሴሎና የሚባለውን ከተማ የምርጫው አካል ማድረግ አይችልም። እንቅጩን ተነግሮታል ለሁሊያን አልቫሬዝ። ስለዚህ ሁሊያን አልቫሬዝን በተመለከተ አርሰናል ዝግጁ ነው። በሌላ በኩል አትሌቲኮ ማድሪድ ደግሞ አማራጩን ለማስፋት ጥረት እያደረገ ነው ሲሉም ሰምተናል። እዛ አማራጭን ማስፋት ማለት አጥቂውን ሊያጠናክር የሚችልለትን ዝውውር እያሰበ ነው። ግን እዚህ ላይ አርሰናል ደጋፊዎችን የማያስደስተው ጉዳይም ይነሳል። ከሚያስባቸው ተጫዋቾች በሆኑልኝ ከሚላቸው ዝውውሮች መካከል አንደኛው የቪክቶር ዮኬሬሽ ስለሆነ ነው። ስለዚህ ቪክቶር ዮኬሬሽን የራስ ማድረግ በአትሌቲኮ ማድሪድም በኩል ፍላጎት አለ። ይህንን አርሰናል የድርድሩ አካል ያደርገዋል አያደርገውም እንግዲህ ኖረን የምናየው ነው የሚሆነው። ከዛ በተጨማሪ ግን አርሰናልን ተጠቅሞ ወደ ባርሴሎና የመዘዋወሩን ፍላጎት ሊያስፈጽምም ይችላል ይላል ስካይ ስፖርትስ። ስለዚህ የአርሰናል ተጫዋች ይሆናል። የተወሰኑ ጊዜ የአርሰናልን ማሊያ ለብሶ ይጫወታል። የባርሴሎናን ማሊያ ለመልበስ ያለውን ጉጉት ከዛ በኋላ ሊያሳካ ይችላል። ምናልባት እዚህ ጋር አትሌቲኮ ማድሪድ ከአርሰናል ጋር ድርድሩ በሚያደርግበት ጊዜ በወደፊት ሽያጭ ላይ ይህንን እንዳታደርግ ሊል ይችል ይሆን የሚል ጥያቄንም አቅርበዋል። የሁሊያን አልቫሬዝ ጉዳይ የእውነት ለመናገር እጅግ በጣም የሚገርም ነው። ብዙ ጉዳዮችን ገና እንሰማለን። የቻምፒዮንስ ሊግ ድልድል ይወጣል እና ማልደን አዳዲሶቹን ነገሮች ይዘን ወደ እናንተ እንመጣለን። ሰብስክራይብ እያደረጋችሁ በቤተሰብነት መቀላቀላችሁን ብቻ ቀጥሉ። አብራችሁን ስለነበራችሁ እጅግ በጣም አድርገን እናመሰግናለን። ሰላም ለእናንተ ይሁን። ኢትዮጵያ ለዘለዓለም ትኖር።